ስታየው ቸኮለ አለው በተባለው ነገር ላይ ያው እንግዲህ እሱ ከየት እንዳመጣው መረጃውን አናውቅም። ነገር ግን እሱ የራሱ ችግር ይኖርበታል። ከታላቁ እስክንድር ነጋ ጋር የራሱ የሆነ ቁርሾ ከዚህ ቀደም ሲናገር ነበረ። ያልሆኑ ነገሮችንም ሲናገር ነበር። ስለዚህ ትክክለኛ መረጃ ነው ወይ አይደለም ወይ የሚለውን በጊዜ ሂደት እናየዋለን። ነገር ግን እኛ አሁንም ቢሆን የማምነው የራሴ የግሌን ሀሳብ ነው የምሰጠው። ታላቁ እስክንድር ነጋ ይኖርበታል ብዬ አላምንም። ምክንያቶች አሉኝ። ይህን የምልበት ምክንያቶች አሉኝ። የመጀመሪያው ምክንያት ስብስቡ በዚህ ካውንስል ተብሎ በተጠራው ስብስብ ውስጥ ያሉ ሰዎች ይመጥናሉ ብዬ ስለማላስብ ለአዲስ አበባ ሕዝብም ለአዲስ አበባ አማራም ይጠቅማሉ ወይም ደግሞ ይመጥናሉ ብዬ ስለማላስብ የታላቁ እስክንድር ነጋ ስብስቦች ናቸው ለማለት በጣም ይቸገራሉ። በሁለተኛ ደረጃ ከሚናገሩት ተሳዳቢዎች አንዷ ወጣ ነበር ያሉ የሆነ ቦታ ላይ እና በቃ መሳቂያ ነው የሆነችው። በፍጹም በዚህ ይጎትታታል፣ በዚህ ያረጋታል። ብሩክ ነው አሉ ብሩክ ይባስ ነው አሉ ኢንተርቪው ያደረጋት። እንደው በምንም ተአምር እንደው ከየት አመጧት እስከሚባል ድረስ ማለት ነው። ስለዚህ እንደዚህ አይነት ስብስብ ለአማራም ለአዲስ አበባ አማራም አይጠቅምም። ስለዚህ ከሚናገሩት እያየናቸው ነው በየሚዲያው በየቲክቶክ የሚል አንድ ጊዜ የፋኖን ያጠለሻሉ፣ አዲስ አበባ የአማራ አይደለም ይላሉ፣ ማንነት ሊሰጡ ይሞክራሉ ምናምን። ስለዚህ ከሚናገሩት ራሱ ማወቅ ይቻላል የዚህ ስብስብ ታላቁ እስክንድር ነጋ እንደማይላቸው ማለት ነው። ሶስተኛው እና የመጨረሻው ግን መግለጫው ያ መግለጫ ከታላቁ እስክንድር ነጋ ይወጣል ብዬ አላምንም። እንደው 0.001% እንኳን አላምንም። ሽመልስ አብዲሳ የጻፈው ነው የሚመስለው። በነገራችን ላይ ሽመልስ አብዲሳ ስም ኢዜሲም የፒአር መሪ ተደርጎ የተቀመጠው ጃል ሀብታሙ በሻር ሽመልስ አብዲሳ ማለት እሱ። መግለጫ ደግሞ የሚወጣው በፒአር። ስለዚህ ያ መግለጫ የሽመልስ አብዲሳን ትርክት ከሽመልስ አብዲሳ የተቀዳ ትርክት ታሪክና ያዛባ አጼ ሚኒሊክ ከገላን ከአቢቹ አፈናቅለውናል የሚለውን የሚተርክ እዛ ቦታ ቃል በቃል ነው የምናገረው የሚተርክ። ይህን ታላቁ እስክንድር ነጋ የጽፈዋል ብዬ ስለማናምን። ምክንያቱም ምን ይላል መግቢያው አካባቢ ላይ ታች ከሆነ በአዲስ አበባ ምስረታ አንድም ከይዞታው የተነሳ ነዋሪ አልነበረም ማለት አይቻልም ይላል። አያችሁ ነበር ያለ በረራ በ14ኛው ክፍለ ዘመን የና አፄ ዳዊት ከዛም ባለፈ የነገስታቶቻችን ዋና ከተማ ነበረች። ስለዚህ አፄ ሚኒሊክ በረራን የአፄ ዳዊትን ከተማ በረራን ሊፈልጉ ሂደው በአዲስ አበባ አገኙ። ከዛ በኋላ ነው የሰየሙ። እዛ ቦታ ላይ ከተማ ነበረች፣ የነገስታት ከተማ ነበረች አዲስ አበባ። ስለዚህ አቢቹ ምንድነው የሚለው ማነው ሽመልስ አብዲሳ ምንድነው የሚለው በዚህ በመቶ ዓመት ውስጥ አባረውን ከከተማችን ምናምን። መግለጫውም ይሄን ነው ይዞ ይመጣ የመቶ ዓመት ታሪክ ነው። እሱንም አፄ ሚኒሊክ ነው የገነባው ምናምን የሚል ያ የውሸት ትርክት ስለሆነ ሽመልስ አብዲሳ ትርክት ስለሆነ ይሄን ደግሞ የጻፈው ፒአር ነው ብዬ ነው የማምነው። የፒአር መሪ ነው ሀብታሙ በሻር፣ እሱ ነው ይሄን ነገር የጻፈው። ስለዚህ ይሄ በጣም አደገኛ ስለሆነ በዛ አለበት ብዬ አላም። ስለዚህ እኔ በዛ በኩል ቢታይ ጥሩ ነው። በተረፈ ሌላ ማንነት ለመፍጠር ነው እዛ ላይ ተጠቅሷል። አዲስ አበባ የሚል ማንነት
ከዚህ ቀደም አዳነች አቤቤ አዲስ አበባ እያለች ስትናገር ነበረ። በየቦታው እየሄደች እኛ አዲስ አበባዎች እያለች ስትል ነበረ። ይሄኛው አዲሱ ፒአር አዲስ አበባ ነው የሚለው አዲስ ሆና እያለ ይገልጸዋል። ስለዚህ ይሄ ለአማራው የሚጠቅም አንዳችም ነገር የለም። እንኳን ለአማራው ለአዲስ አበባ ለሌላው ማህበረሰብ በአዲስ አበባ ውስጥ የሚኖር ማህበረሰብ እንኳን አይጠቅም። ወደ አንድ ሳይድ ያደላ መግለጫ ነው። መግለጫው ዝም ብሎ የሚታለፍ አይደለም፣ ይቅርታ የሚጠይቁበት እየተገደልን ያለ ነው፣ እየሞትን ያለ ነው በውሸት ትርክት ነው። ሪመምበር ጋይስ፣ እየተገደልን ያለ ነው በውሸት ትርክት ነው። አሁን ይሄንን ትርክት ያን የውሸት ትርክት በደንብ በአዲስ መልክ ማህተም መጥተው ነው ያመጡት ከመፈናቀል ጋር አግኝቶ አያይዘው። ስለዚህ ለአማራ ህዝብ ለአዲስ አበባ አማራ ይቅርታ መጠየቅ አለበት ብዬ ነው ማለት ትክክለኛ መግለጫ ስላልሆነ ማለት ነው። ብዙ ነገሮች ማንሳት ይቻል ነበረ፣ ግን አዲስ አበባ የሚባል ነገር የለም። ሊሰመርበት የሚገባው መግለጫው ላይ አዲስ አበባ እያለ ነው የሚናገረው። አዲስ አበባ የሚባል ነገር የለም። ደብረ ብርሃኔ የሚባል ነገር የለም። ናዝሬቴ የሚባል ነገር የለም። ድሬዳዋዬ የሚባል ነገር የለም። ባህር ዳሬ የሚባል ነገር የለም። ያለው የአዲስ አበባ ነዋሪ፣ የደብረ ብርሃን ነዋሪ፣ የባህር ዳር ነዋሪ፣ የአዲስ አበባ አማራዎች፣ የአዲስ አበባ ማህበረሰቦች እንደዛ ነው የሚገለጸው። አቤቤ የሚለው ነገር የአዳነች አቤቤ አዲስ ማንነት ነው። ስለዚህ ያ ትክክለኛ አባባል አጠራር አይደለም። እኔ አቤቤ አይደለሁም፣ አማራ ነኝ፣ የአዲስ አበባ አማራ ነኝ። ስጠራ ወይ የአዲስ አበባ አማራ ተብዬ ነው። እንደ ማህበረሰብ ስጠራ የአዲስ አበባ ነዋሪ ወይም ደግሞ የአዲስ አበባ ማህበረሰብ ተብዬ ነው የምጠራው። እኔ አቤቤ አይደለሁም፣ አማራ ነኝ። አዲስ አበባ ውስጥ የምኖር አማራ ነው። የአዲስ አበባ አማራ ነኝ። በደንብ ሊሰመርበት ይገባል። ሰው ሰራሽ ማንነት፣ ሰው የፈጠረውን ማንነት አልቀበልም። የለም እንደዛ የሚባል ደብረ ብርሃኔ የሚባል ማንነት የለም። የደብረ ብርሃን ነዋሪ፣ የደብረ ብርሃን ህዝብ፣ የከተማዋ ነዋሪ፣ የናዝሬት ነዋሪ፣ የደብረ ዘይት ነዋሪ፣ ደብረ ዘይታዊ የሚባል ነገር የለም። ይሄ አዲስ ትርክት አዲስ ማንነት መፍጠር ስለሆነ መግለጫው ኮምፕሊትሊ ሮንግ የሆነ ነው። በእነዚህ ምክንያቶች ይሄ መግለጫ ታላቁ እስክንድር ነጋ አይቶት የወጣ ነው ወይ ብዬ አላምንም። በዛ ውስጥም እዚህ ስብስብ ውስጥም ይኖርበታል ብዬ አላምንም። ቅድም እንደተናገርኩት ስብስቡ የብአዴን ስብስብ ነው፣ የሽመልስ አብዲሳ ስብስብ ነው። የምናውቃቸው ናቸው። ከዚህ ቀደም የምናውቃቸው የብአዴን ስብስብ የአምስተኛው ረድፍ ሰላዮች የነበሩ ናቸው። ስለዚህ ታላቁ እስክንድር ነጋ በእንደዚህ አይነት ነገር ውስጥ ይኖራል ብዬ አላምንም፣ አላስብም። ወደፊት ደግሞ አለሁበት ካለ ብዙ ጥያቄዎች ይዘን እንቀርባለን ማለት ነው። ይሄን የውሸት ትርክቱንም ሆነ አዲስ ማንነቱንም ሆነ ጠቅላይ ግዛት የሚለውን እንደገና ደግሞ ሌላም የተጻፋል። እንደ ጠቅላይ ግዛት ትታወቅ ነበር አዲስ አበባ ይላል። ኔቨር ይሄ የውሸት አዲስ አበባ ጠቅላይ ግዛት ሆና በፊት ኑራታ ክልልም ሆና ነበር ይላል። ልዩ የአስተዳደር ክልል ነበረች ይላል። ልዩ የአስተዳደር ክልል እኔ ክልልን የማውቀው አሁን በወያኔ ጊዜ የመጣው ነገር። ስለዚህ ብዙ ነገሮች ስላሉ እዛ ውስጥ የሽመልስ አብዲሳ እጅ እንዳለበት ወይም ደግሞ የውሸት ትርክቱ እንዳለበት በደንብ ቁልጭ አድርጎ የሚያሳይ ነው። ስለዚህ የስንታየሁ ቸኮል እሳቤ ወይም ግምት ወይም ደግሞ ውንጀላ ምናልባትም ትክክል አይደለም ብዬ የማምነው በእነዚህ ምክንያቶች ነው። ጨርሻለሁ።